ከባድ ሁኔታ ነው የገጠማቸው። በጣም ከባድ ነገር ነው የገጠማቸው ማለት ነው። የሆነ ያለው እንግዲህ እስካሁን ሲጠበቅ የነበረውና የሆነው ነገር በጣም ከብዶታል። መልምል እውነት እንደዚህ አድርጋ ነው ማህሌት ናት እንደዚህ አደረገችው ወንድሜን አለ። ያው እንግዲህ ማህሌት ነች እንግዳ ሌላ ሰው ማን ያደርገዋል ብለህ ታስባለህ? መልምል ቅድስቴ እኮ ነግራ ነበር። ተው ይሄ ነገር የማይሆን ነገር ነው እባክህን፣ ይቺ ልጅ አሁንም መቼም አትታረም ተው ብለህ ነበረ፣ ግን አንተ ልትሰማት አልቻልክም። እባክህን ወንድሜ ይቺ ልጅ ቤቴ እንድትመጣ አልፈልግም በቃ። ስለዚህ እባክህን ወንድሜ ቢለው እንኳ ማለት ነው እንደዛ እያለ እንኳ ሲለምነው አይ ተስተካክላለች። የሰው ልጅ እኮ በቃ ሁልጊዜ እንደዛ አይሆንም። ስለዚህ ተዋት በቃ ሰልኩት እንችላለን። ይቅርታ ከልቤ ይቅርታ እያለች ነው አይደለ? ከዛ ይቅርታ አድርግላትና በቃ ሲተዋለዋል። እሷ መቼም የሆነ ያሰበችው ነገር ይዟት ነው እንጂ እውነት እነሱን ወዳቸው ወይም ደግሞ ሰርጉን ለመዋል አስባ አይደለም። ለነ ብሩካትና ብሩክን ከልቧ ጋር ይቅርታ ልትለው አይደለም የመጣችው። የሆነው ነገር በጣም ከባድ ነው። እንደዛ ብላ አይደለም የመጣችው። እነሱ ግን በቃ አይ እሷ በቃ ይቅርታ ልጠይቅ ነው። ስለዚህ በቃ ተዋት ብሎ ነበር ያመጣት። አይ በምሳሌ ነው የመጣችው። ወንድሜ እባክህ ተወኝ፣ እኔ አውቃታለሁ፣ አንተ አታውቃትም፣ እኔ ግን በደንብ አውቃታለሁ። ስለዚህ እባክህን ተረዳኝ፣ ይሄ ነገር በጣም ከባድ ነው እባክህን ይለዋል። አረ እሺ በቃ ብሎ ብሩክም ተነስቶ ወደ ክላሱ ሄዳል። ተከትሎ ሲሄድ ቅድስቴን እባክሽ ቅድስቴ አንቺም እንኳን ይቅርታ አድርጊልኝ አለቻት። ከዛ ዝም አለቻት። በቃ ይቅርታ አድርጊልኝ ሉላ እንኳን ደስ ያለሽ አለቻት። እንኳን አብሮ ደስ ያለን አለቻት። ሉላ ያው እንግዲህ ምን ታደርጋለች ታዲያ እንኳን አብሮ ደስ ያለን አለቻት። ከዛ እሷ መልምል ደግሞ ሄዶ ብሩክን ሲጠይቀው አይ ወንድሜ ጥሩ ነገር እያደረክ ጥሩ ነገር ላይ አይደለም፣ ጥሩ ላይ አመስለኝም። ሆነ ዝም ብዬ ሳይ ጥሩ አመስለኝም። እንዴት ይቺ ሴት ተጓደኞች ጋር ትማግጥ የነበረች ሴት፣ ለኔ ብዙ ነገር ስታረግ የነበረች ሴት፣ ልጄን ለመግደል ብዙ ነገር ያደረገች ሴት እንዴት ብዬ ነው ይቅርታ ማደርግላት? በቃ ተውጣልኝ፣ አይኗን ማየት አልፈልግም አለው። እባክህ ይቅርታ አድርግላት፣ ተዋት፣ ጥሩ ሰው ሆናለች፣ አሁን ላይ ተመልሳለች። ስለዚህ እባክህን ይቅርታ አድርግላት አለው። በፍጹም ይቅርታ ላድርግላት አልችልም፣ አሁን ቀጥ ብላ አስወጣልኝ አለው። እሺ በቃ ወንድሜ ይቅርታ አድርግልኝ እሺ አለው። እሺ አሁን ልጅቷን አስወጣልኝ አለው። አስወጣት ማለት ነው እንግዲህ ከቤት እንደዛ አድርጎ ከቤት በቃ ነኝ ቶሎ ምናምን አላት። ከዛ ስትወጣ ምን አለቻቸው? ሰራልሻለሁ አለቻት። ሌላ ሰው ሆኜ እመጣልሻለሁ ሰራልሻለሁ አለቻት። እንዳለችውም ሌላ ሰው ሆና መጣች። የሚገርም ሁኔታ በሚገርም እንዳለችው ሌላ ሰው ሆና መጣች። ሌላ ሰው ማለት ነው ሌላ ሰው ሆኜ እመጣልሻለሁ እንዳለችው ሌላ ሰው ሆና መጣች። እንደዛ ሆና መጣች። ከዛ በመጨረሻ ግን የገጠመው ነገር ሌላ ሰው ሆና መጣ። የወንድ ሱሪ ለብሳ መጣች። ከዛ ያንን ለብሳ መጣ ምን አደረገች መሰላችሁ? ሌላ ሰው መስላ ተደባብቃ ምናምን የው ቤቱን ሁኔታ ምናምን ገብታ ስላየችው ቀጥ ብላ ወደ ፎቅ ነው ሄደችው። ፎቅ ሄዳ ልብሷን ቀያይራለች። እንትናንም እንግዲህ አግኝታታለች። ግን ያኔ በሰዓቱ ትይቱ ሞኝት ያለች ስለሆነች አላወቀቻትም። አንተ ይከልየን እንደ በአባባ ማን እንደና ያለች ጭራሽ ማለት ነውና አላወቀችም። እንደዛ ብላት አዎ ነኝ ብላት ትላታለች። እሺ በቃ ብላ እሷም ትሄዳለች ማለት ነው። አስባችሁታል? ያደረገችው ነገር በጣም ከባድ ነው። እንደዛ አድርጋ እንግዲህ እነሱም ዘመድ አዝማዱ ተጠርቶ ጭፈራው፣ ድልቂያው፣ ሆታው ያማረ ነገር ሆኖ ደስታቸውን ሳይጨርሱ ፎቶ በቃ አሁን ቶሎ በሉ ፎቶ እንነሳ ተብሎ ለፎቶ ሲዘጋጁ ፎቶ ለመነሳት እየተዘጋጁ እያለ አምጡት እንትኑ ተባለ። ወይኑን አምጡትና ለፎቶ የነሱበት ምናምን ተባለ። ወይኑ መጣ አዝሮ ምናምን እየተባባለ ይዞረ እያለ ጠጣው ተባለ። ብሩክ ግጥም አድርጎ ጠጣው። ከዛ ፌንት በላ። ከባድ ሁኔታ ላይ በጣም ከባድ በሚለው ሁኔታ ላይ እንግዲህ አስባችሁታል።
የደረሰበት አደጋ። ከዛ በመጨረሻ ላይ ፌንት በላ በቃ። ከዛ እየጨፈሩ እያለ ነው እሱ ተነስቶ ሄደ። የሆነው ነገር በጣም ከባድ ነው። ምንድነው ሄደ ክላሱ ሄዶ ራሱን ሊችለው አልቻለም። በቃ ራሱን መቆጣጠር አልቻለም።